አቤት የኛ ሀገር ቲክቶክ እየነደደን አዶናይ አበደ ይላል ዮኒ ማኛ ለአዶናይ ምክር ገጸጸው ዋት ቲክቶካችን የሚገራርም ግብአት እየሰጠን ነው ዋት ለያሾን ዮኒ ማኛ ስለ አዶናይ ምን አሉ አዶናይስ አበደ ምር ዋት ይናያለ አይ ኖ እንደናፈቋችሁ ቻናል ላይ ነው ምጓክታችሁ መጠብቁት እና ይሄን ቪዲዮ ላይክ አድርገን እንጀምራለን ሌትስ ጎ ኦንሊ ሁማን ሄር ላይቭ ይሄኛው ልክ ሊደባደባችሁ ምናምን ነገር ሲመጡ ሴት መጀመሪያ የምትይዘው ይሄ እኔ በጣም አይገባኝ ነገር ለዚህ ነው ጸጉሬን ሁሌ ሾርት አድርጌ ማስቀምጠው ምን ልትይዙ ነው ገና እንዴ በቃ ጸጉሬን ልትይዙ ፈልገን ጸጉሬን እንደዛችና በጸጉሬ አረዲ ሾርት በኩልም ጭራሽ አረሰው እና ይሄ በጣም ደብሊው አይዲያ ገርምሽ ነገር ኦል ፐርፐዝ ነው ሊንኩን እንዳልኩት በኋላ አረጋግላችኋለሁኝ የሚገርመው ነገር አቧራ አይዝም ምን እንደዚህ አሁን የአምስት ሲደመር ሁለት ስንት ነው ትምህርት ካቆምኩ በጣም ብዙ ጊዜ ነው ያ ሁሉ ስሳኔ ያለኝ ስለዚህ እነሱ ገና በዚህ ጋር ሲያልፉ የሚወርደው ጸጉራቸው ብን ነው እዚህ ጋር ብን እና ይሄ ዋተር ፕሩፍም አመዳም ፕሩፍም ነው ለነገሩ እላያችሁ ላይ ስታረጉት የእናንተን አመድም አይዝም ምን አይልም አላ አይደለ ሶ ለአመዳም ይሆናል ወይ ላላችሁ ማለት ነው ለአመዳምም ይሆናል ይሄ አላ አይደለ አመዳችሁ ቡንም ይበል ምንም ይበል ጸጉራችሁ ላይ ምንም አይነካውም ከዛ ከፈለጋችሁ እኔ እኮ እንዳንቺ ከወገቤ መቀንጠስ እችላለሁ ካላችሁ አያችሁ ዋው በጣም ምንድን ነበር የሚሉት ኢንች ነው ይሄ ኤኒዋን ሄር ከፈለጋችሁ የኔ ቤተሰቦች ሄዳችሁ እሷ ጋር ኦርደር አድርጉ ወተር ፕሩፍ ነው አዋራ አይነካውም እንደገና ለድብድብ ያመቻል ራሷን በምግብ ቻለች ኢትዮጵያ ራሷን በምግብ መቻሏን ተከትሎ የስንዴ ምርት ወደ ውጭ መላክ ጀምራለች በዚህም ሀገሪቷ ምን ያህል እንደጠገበች ማሳያ ነው ሶዬ እንዲ ፖለቲካ እንዲ ሹር ለዊድ የነበረን ክብር ከፍተኛ ከመሆኑ የተነሳ ቀለበት ሲሰጠኝ ራሱ እንዲ ክርታስ ውስጥ ከቶ የሆነ ቫለንታይን ቀን ነው እና ገብቼ እኔ በቃ ሩም ውስጥ ምናምን እንደዚህ አበባ አድርጎ ምናምን ሲጠብቀኝ ሄጄ እኔ በጣም ተወስውሻለሁ ሮል ምናምን የተላጠ ይዤ አምጣው እንስራው ምናምን ብዬ ልፈረፍር ስከፍተው ቀለበት አለው እና ከቀለበቱ በላይ የዊዶቹ ድሬድነት ነበር ሲያጓጓኝ ነበር ምን አይነት የሱስ ጥግ ነው እዚህ ከባድ መሳሪያ ምናምን ትርኢት ስታሳይ ድሮን ምናምን ጀትን ምናምን ታንክ ምናምን ታሳያለ የዛፓ ጫማ ለምንድን ነው የማይታየው ከባድ መሳሪያ አይደለም ተብሎ ነው ምንድነው ስንትና ስንት እውነት ነው ቲቪ ላይ ዜና ሲሰራ የፌደራል ፖሊስ ጫማ መግባት አለበት ተረጋግጠናል በሱ ታንክ ምናምን በላይ ያከስክስ እኮ ነው አንተ ብዙ በጣም ከባድ መሳሪያ እኮ እየደበቅን ነው ከዓለም ከባድ መሳሪያዎቻችን ወይስ ምን ለማለት ነው እሱ ነገር እንዲያደርጉ የተፈቀደው ነገርም ለሩጫ ነው ለመማታት ነው ለሩጫ ከሆነ ስኒከር ይሻላል ለመማታት ከሆነ ደግሞ መጀመሪያም አያስኪድም መማታት የለባችሁም እኮ አሁን እዚህ ሀገር ፖሊስ ምናምን ያዳምጣል አይመታም ያዳምጣል እስከመጨረሻው ሰምቶ ነው ነገሮችን ምናምን ሊወስድ የሚችለውና አዳምጦ ነውና ኢትዮጵያም ያዳምጣል ግን ፈሰን ነው የሚያዳምጠው እና ፈሰን መጥሎ ድምጾች አለ የኛ ሀገር ፖሊስ መስማት የሚፈልገው ማልቀየር ቢዘንጡ እኔ ትንሽ አቲቲዩዳቸው የሚቀየር ይመስለኛል በቃ በስኒከር ምናምን ፈረክ ታስደርጋቸውና ያ ምቱ ምናምን የሚቀንስ ይመስለኛል እንጂ ያ ጫማ ጥርስ ይዞ ነው የሚመለሰው ሲሄድ ምናምን አንዴ ጥርስ ይዞ ነው የሚመለሰውና አንዳንድ ዛፓ ምናምን ጥርስ ያገኛል እዛ ላይ ልምድ ሆኖበት ያስሯል በብሬስ ዜሮ ዲሲፕሊን መራገጥ መማታት እንደዚህ ተማሪ ሰውራ እንዴና ገብቶልሽ ነው እንደምትሉኝ ገብተውልኛል አው ባሳለፍነው ጊዜ ታምር በአዲስ አበባ አውቶቡስ ዘነበ ሀገር ሞላ ባሱ ህዝቡ እንዳራ ወረደው እነሱ ደረሱ በገዛ ሜዳችን ሁቤ ወዶ ለፈረሱ ኦሆሆሆይ በዚህ በዳር
ሸገር ባሉት ሰፈር በከፍታው ቦታ የእምባ ጎርፍ በረታ ዶፍ ሆነ ችግሩ ምድር ላይ ተቀምጠን ጨረቃኑ አገሩ በልተጋ በሉ እንሂድ በመንኮራኮሩ ሁቤ ውጣ ተብለሃል ንቀል ከጠፈሩ ኦሆሆሆሆሆይ ኦሆሆሆሆይ አጀብ ነው። በዚህ በደብረ ብርሃን ሰው ሞልቶ ፈሰሰ ወዲህ በቦረናም ድርቅ ሰውን አልፎ ከብቱን ተንተራሰ በሶማሌም ቢኬድ ሰው ተመልካች አጣ ችግሩ ተስፋፋ ደራሽ ወንዝ ሞልቶ ደራሽ ሰው ግን ጠፋ እንክርዳድ ዘር ሆኖ ሁቤስ እንደሰው ተደፋ። በጣም ነው የሚናገረው። በጣም ትኩረት እንድናደርግም እንደነዚህ አይነት ቦታዎች ደብሊ ኮሜዲያ ደብሊው ኦሆሆሆሆሆይ ይኸውልህ አንተ ሰው በዚህ በጫካው ላይ ቤት ሊገነባ ነው ሰው እያስነሳ ነው ሐሳቡ እንዲሳካ ካልበዛበት ይሁን ሁለት ቤት በጫካ ካልበዛበት ይሁን ሁለት ቤት በጫካ እኔ ግን እላለሁ አዎ ስለ አየር ሁኔታ ተነብያለሁ ሺህ ጊዜ ቢሰፈር 100 ኪሎ ተድላ በቤትህ ቢሞላ ምንም ዋጋ የለው 4 ኪሎ ፍቅር ከደጅ ካልሞላ 4 ኪሎ ፍቅር ከደጅ ካልሞላ 4 ኪሎ ፍቅር ከደጅ ነሽጠዩ ወይ ሄዳ እንደ ሰውየው እቺ ቀን ትመጣለች አዶናይ ላይ ሙሉ የኢትዮጵያ ሕዝብ ይነሳበታል። እማኑ የተወደደው ሶሻል ሚዲያ የተደነቀው ሕዝብ ላይ በአጠቃላይ ጊዜውን ይጠብቃል ይነሳል። የትኛውም ሰው ላይ ይነሳል። ሚዲያ ላይ ያለ ሰው በአጠቃላይ ቀን ነው የቀን ጉዳይ ነው። ሁላችሁም ላይ በጊዜ ይመጡላችኋል። በምን ወይና እንዴት እንደሚመጡ አታውቁም። አዶናይ ነው አይደል ተወደደ የምትሉት በጣም አዶናይዬ አባቴ ምናምን ነው የምትታረው። አዶናይ ላይ የኢትዮጵያ ሕዝብ ተነስቶ ድንጋይ ወርዋሩ ይበዛል። ሊያ ምን አለች በሉ ሊያሾ ምን አለች በሉ እድሜና ጤና መድኃኒዓለም ይስጠን። ስለዚህ ይሄ ሶሻል ሚዲያ ላይ ያላችሁ ልጆች የሆነ ነገር ሀፕን ሲያደርግባችሁ የሆነ ነገር ሲመጣባችሁ ትችት ሲመጣባችሁ ዘላችሁ ራሳችሁን ለማጥፋት ራሳችሁን ለመጉዳት ራሳችሁን አታስቡ። የሚያልፍ ጊዜ ነው ያልፋል። በቃ የሆነ ጊዜ ጮህባችኋል፣ ትሰደባላችሁ፣ ምናምን ትዘለፋላችሁ፣ ምናምን ያልፋል። እማያልፍ የለም። ለማያልፍ ቀን ብላችሁ የማትመለሰውን ህይወታችሁን ከንቱ አታድርጓት። ራስ ማጥፋት እንደ ሙዳችሁ ምንድነው? ሊያሽው እየመሰለች ነው ንግግሯ ከድሮ ይሻላል። ቆንጆ ነገር እያስተላለፈች ነው። አፋለ አንድ ሳምንት አራይፒ ትባላለህ፣ ይታዘንልሃል። ወይሱ የሚባል ልጅ ነበር ትባላለህ፣ ትረሳለህ። በቃ ማን ተጎዳ? ማን ነው የሚጎዳው? እናንተ ናችሁ እኮ የምትሞቱት እኮ ናችሁ የምትጎዱት እንዴ ጋይስ። ለሶሻል ሚዲያ ኮመንት ብላችሁ ሶሻል ሚዲያ ላይ ለሚሰጣችሁ አስተያየት ብላችሁ ራሳችሁን መጉዳት ይሄ እኮ ድድብና እኮ ነው። ቤተሰብ እንዴ ራስ ወዳድ አትሁኑ በዚህ ደረጃ። ኩሽ እሰይ እንኳን ደግ እሰይ ያላችሁ ማለፍ ነው እንጂ አለባችሁ ራሴን አጠፋለሁ ሶሻል ሚዲያ ላይ ተጽዕኖ ደርሶብኝ ልቤን ገውዱስ ነው። ካለፍሽበት ችግር ምንም አይበልጥም። ሰማሽ ባምቢ? ትናንትና ካለፍሽበት ችግር ያሁኑ አይበልጥም። ስለምን ሌላ ነገር ነው አይሩሽ ጭንቀት ምናምን ምንም የለም ያልፋል። በነገራችን ላይ ሊያሾ ትክክለኛው ፐርሰን ነች። ይሄ እንደዚህ አይነት ምክር ለመምከር እሷ ላይ ያሉት ቪዲዮ ማለት የለም ያሉት ሊያሾ ድብቅ እርቃ ቪዲዮ ይላል እና ትክክለኛ ብዙ በሶሻል ሚዲያ ተጽዕኖ እሷ ላይ ከመድረሱም አንፃር ምናምን ብዙ ነገር ኤክስፒሪየንስ አድርጋለች እና ትክክለኛው ሰው ነው እየመከረ ያልፋል። ነግሬሻለሁ። ዩቲዩብሽን ክፈቺ። ዩቲዩብሽ ላይ አጫጭር ማስታወቂያችሽን ልቀቂ። ቲክታክ ላይ ልክ ነሽ። አካውንትሽ እንዳለ ቪዲዮዎችሽ ሲጠፉ የሚሰማሽን ስሜት አውቀዋለሁ። እኔም ለመጀመሪያ ጊዜ የቲክታክ ሳይሆን በሌላ በፌስቡክ ምናምን አውቀዋለሁ። በፌስቡክ ዘመን አውቀዋለሁ። ፌስቡክ ሚዲያ ላይ የሚሰራበት ምንም ቪው የለው። ይኸው አዶናይ ራሱ ቀዘቀዘ። የስራችሁን ይስጣችሁ። አዶናይ ራሱ አቦ ሰለቸን የሚለው ራሱ ኮመንቶች አሉ እና ገረመኝ። የአበሻው የሚያገዝፍ የሆነ ጊዜ ላይ ነው። ከዛ ደግሞ ቀረባ ነገር ይገባላል። የስራው ባህሪ እኔ ቆይቻለሁ፣ ስለዚህ አውቀዋለሁ። አዶናይን ሲናገር በፊት ኮመንቱ አዶናይ ትለያለህ፣ የእኛ ምርጥ አዶናይ ብላብል ነበር።
እኔ ግን ማለት ነው ወለት ዮኒ ማኛ አሉትም ብትወዱትም ሶሻል ሚዲያውን አንደርስታንድ አድርጉ ሁሉ አመት አይወርድበት ሶሻል ሚዲያ ቴብሎ ነው ሲቀጥል ያዩት ዮኒ ማኛ በጣም ከድሮ ከፌስቡክ ዘመን አንስቶ ህዝቡን በዚህ ሲያንጫጫ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ አንዴ እንትን ዮኒ ማኛ አዶናይ ሰለቻችሁ እንዴ ምን አርጌ ነው ምናምን እያለ አስደንግጠውታል ብራዘር የኛ ሰው ይሰለቻል sometimes ስለዚህ አይዋል አሁን የእንትናን የእንትናን አሁን ብታዩት የእሸቱን በእንትና ያገኘውን ቪው መቼም አላገኘ ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ? ኢትዮጵያ በውድቀት የሚስቅ በከፍታ የሚቀና በጣም ብዙ ሰው አለ። ማን አባቱ ለማስደሰት ብላችሁ ነው እናታችሁ የምትደበቁት? ልንገራችሁ ለጉራ ሳይሆን እኔ በጣም ብዙ ሰው የሚያውቀው በጣም ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም ታውቃላችሁ። ከዚህ በላይ ተሰድቤያለሁ። እኔ ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያረጋ ነው? ምን ጀመረ? ምን ሆነች ደግሞ? ምናምን God damn! I'm tired of your fucking God damn! Man, I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያንሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ። አንድ ፋክት አለ። ኢትዮጵያ ቲክቶክ አልጎሪዝማችን ማለት በጣም ከባድ ነው። አንዴ ያሞግሱሃል፣ አንዴ ኢትዮጵያ አበርጣል ነው ማለት ዋሽን እርዱኝ ይላል። ሲዲ አለ፣ ቴሌብር አለ ይላል። ላይቭ ላይ እቺ ዋሽን እኔ ምለው ቀሉን እናቁመውና መቼ ነው ከዚህ የገማ ዋሽንት ኧረ ተይ ዋሽንቱማ አልገማም። ዋሽንቱ ልመና ላይ እየተጠቀማት እኮ ነው። እሷን የኢንስትሩመንት አንዱን አካል ያከሽፏት። እዚህም ተጀመረ ቲክታክ ላይ ይኸውላችሁ ፉሊ እጅ እግር ያለው ጤነኛ መስራት የሚችል ቲክታክ ላይ መተ ልመና ትንሽ ሼም አይደለ ብራዘር? ይሄ ሼም አይደለ? መስራት ስትችል ልመና ላይ ስትቀልድ በሀገር እየቀለድክ ነው። እኔ I don't think ቲክቶክ ላይቭ ላይ ነው ምናምን ያለው። እንደገና በቃ ሚልክለት ሰው ካለ ያርገው። ሚልክለት ሰው ካለ በቃ አሁን አንተ አልክለትም because ሰርተ ብላ ትሏል። አንዳንዱ ግን ሊልክለት ይችላል። በቃ ይላክለት ሰርተ ብላ የሚለው ምን አንተ ይበለው። I think የኔ ሐሳብ እንደዛ ነው። እስቲ እናንተ ኮሜንት ላይ አሳውቁ። ሀገራችን በልመናና መለመን ሳድ መሆን ላይክ ሁሌ ሳድ በቃ ሀዘን መሆን ደስ ይላችኋልና ይሄ ዋሽንት ሁሌ ታሪክ ላይ ስትሰሙ የሆነ ሲተረክ ወይንም የሪሊጅን ቸርች አጠገብ ይሄ ዋሽንት ሁሌ ይነፋል። ሀዘን እንዲከት ነው። ሶ ፍሪኩዌንሲ ዋይዝ ራሱ ይሄን ዋሽንት ስትሰማ ኪስ ውስጥ አስገብቶ ገንዘብ እንድትሰጥ ነው። ይሄን ችግር ዋሽንት ከዚህ ሀገር ማጥፋት አለበት። ይሄን ቅማላም ደግሞ እጅ እግርና ጤና እያለ እዚህ ላይ አትለምን። ከባ ቢ ክሪኤቲቭ በሌላ የዛሬው ቪዲዮ ይመስል ነበር። ፈታ ፈገግ ዘና ላላ እንዳላችሁ ለተጠራጠረን በቀጣይ እስከምንገናኝ ድረስ ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ፒስ አውት